አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ባቲ የሚላክ እጥር ምጥና ያለ ቆንጆ ኳሊቲ የቤት እቃ እና እዚህ ጋር ደግሞ ለእህቷ ለአራስ እህቷ ስጦታ የሚሆን እታች ያሉት በሙሉ ለአራስ አሁን ለምትወልድ እህቷ ማለት ነው ስጦታ የሚሆን የገንፎ እህልና የቤቢ ልብስ ምናምን አላት። እዚህ ጋር እንደምታዩት ሶላርም አለ። ይሄኛው ለራሷ ነው ሶስቱ እቃ ማለት ነው። አክሪሊክ ኮምፕሌት እና ማጠቢያ ማሽን፣ ፍሪጅ አጠቃላይ 140,500 ብር የፈጀ እቃ ነው ማሳያችሁ ማለት ነው። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀባይብ አሁን ለረመዳን ቶሎ ቶሎ እንዲፈጥንላችሁ ስማችሁን የሚሄድበትን ቦታ አስቤዛ ዝርዝሩን እያረጋችሁ ጻፉልኝ። እኔም ቶሎ ቶሎ እየመለስኩላችሁ ነው ኢንሻአላህ። ያው በቀን 2 ሰው እያስተናገድኩ ነው ማለት ነው። አሁንም አንድ ቪዲዮ ለቅላችኋለሁ፣ በኋላም አንድ ቪዲዮ ምለቅ ይሆናል ማለት ነው። ያ ማለት ቶሎ ቶሎ እየሰራሁ ነው ማለት ነው። በመጀመሪያ እዚህ ጋር ፍሪጅ አለ 355 ሞዴል ነው። ካርቶኑ ተዘቅዝቆ ነው ሴፍቲው እንዳይወድቅ ብዬ ፋን ሲስተም ያለው ማለት ነው። 70,000 ብር ነው የተገዛው። በረዶ የበረዶ ማረጊያና የእንቁላል ማስቀመጫ አለው በትንሹም ቢሆኑ ማለት ነው። እዚህ ጋር እንደምታዩት ይሄ መሳቢያው ነው። መሳቢያው ማስተንፈስ ከፈለጋችሁ እዚህ ጋር የሚሳባለው ይሄ ማለት ነው። እንደዚህ ማሻአላ የሆነ ዘመናዊ ነው። እና የእንቁላል ማስቀመጫ 6 እንቁላልና በረዶ ማስቀመጫም አለው እዚህ ጋር ማለት ነው። ያው እንግዲህ ኦርቢት ምርት ቆንጆ ነው አሁን ላይ ኢትዮጵያ ላይ ያለ ማለት ነው። ኤልጂ ምናምን የለም። ኤልጂ የምትሉኝ ልጆች አላችሁ። ሌላው አንዳንድ እህቶች ፍሪጅና ምናምን አጋዥን ብለንሽ ወይም እንድንገዛ ንገሪን ብለንሽ እምቢ ብለሻል ምናምን ብላችሁኛል። እኔ እምቢ አላልኩም፣ እምቢ ብዬም አላቅም። ኮምቦልቻ ፈንካፌ ሚና ማነው ፈንካፌ ህንጻው ውስጥ ነው የምገዛው። ማረሚያ ቤቱ ፊት ለፊት ቪዲዮ ሰርችላችኋለሁ ከዚህ በፊት ማለት ነው። እኔን ከመውቀሳችሁ በፊት አትናገርም ቦታውን አታሳይንም አሳይን ስንላት እሺ አትልም ብላችሁ የሰው ስም ከማጥፋታችሁ በፊት እኔ ኢብራሂም ጋር ቪዲዮ ሰርቼ ስልክ ቁጥሩን አስቀምጬላችሁ አዛችሁት ወደ ወልዲያ ነው ምናምን ራሱ የሁለት ልጆች ልክ ያለው ብሎኛል ከዚህ በፊት ማለት ነው። እኔ ቪዲዮ ሰርቻለሁኝ ቦታውን በስነ ስርዓት ተናግሬያለሁ ለማለት ያክል ነው። እና ብዙ ቀን ደግሞ አሁን እኔ እቃ ስገዛ ስለምውል ነይና ዙረን አብረን እቃ አጋዥን ምናምን ስትሉኝ ላይ አይመቸኝም። ትእዛዝ የተቀበልኩት ገንዘባቸውን የተቀበልኩት የነሱ ሀቅ ያለብኝ እናንተን ይዤ ዙሬ አማርጬ ደሴ ኮምቦልቻ ብዬ ለመላክ ለዛ ነው ስለማይመቸኝ ነው። እዚህ ጋር ማጠቢያ ማሽን 16 ኪሎ ኦርቢት 52,000 ብር ነው የገዛሁላት። ሌላው እዚህ ጋር ደግሞ አክሪሊክ ጆክ በሲልቨር ነው የገዛሁት። ይሄ 3,000 ብር ነው የገዛሁላት ከነ 6 ኩባያዎቹ ማለት ነው። ይሄ ራሱ ዲዛይን ሆኖ ግን ሲልቨር ነው እቃነቱ ማለት ነው። ይሄ ካርቶኑ የዚህ የማጠቢያ ማሽኑ ካርቶን ይሄ ነው። እዚህ ጋር እንደምታዩት 16 ኪሎ እና እነዚህን ይመስላሉ። ኳሊቲ እቃዎች አስፈላጊ የሆነ ፍሪጅ እና ማጠቢያ ማሽን ማለት ነው። ፍሪጁ ያው ፋን ሲስተም ያለው ነው። በረዶ አይጋግርም። በነገራችን ላይ እንደምንም ብላችሁ ጭክን ብላችሁ ፋን ያለው ብገዙ የተሻለ ነው። ምክንያቱም በረዶ ሲጋግር በረዶን ስፈቀፍቁ ከመዋል ይሄኛው ኖርማል ነው። ስጋውን ብቻ ነው በረዶ የሚይዝላችሁ ማለት ነው። ያስገባችሁት ነገር ብቻ ነው በረዶ የሚይዘው። ይሄ የሷ እቃ ታሽጎ የሚቀመጥ ሲሆን እዚህ ጋር ለእህቷ ደግሞ 15,500 ብር ነው የፈጀው ይሄ ማለት ነው። ለእህቷ ልትወልድ ነው። እዚህ ጋር ለገንፎ የሚሆን ገብስ ቆንጆ ገብስ የተቆላ የተፈተገ 5 ኪሎ ገዝቻለሁ። ኪሎ በ160 ብር ሂሳብ። እዚህ ጋር ደግሞ አጃ ገዝቻለሁ። ይሄንን ትንሽ ሞቅ ያስፈልገዋል። ይሄኛው ሞቅ ተደርጓል ማለት ነው። እንዲሁም ቢፈጭ ምንም አይሆንም ይሄ በነገራችን ላይ እና ይሄ የተፈተገ ፍልፍል ብሎ የወጣ አጃ ነው። እንደምታዩት ኪሎ 200 ብር ነው። ከዛ እዚህ ጋር ሶላር ባለ አንድ ትልቅ አምፖልና ከዛ አንዲት ደግሞ ቤት ውስጥ የምትቀመጣለች ሪሞት ማዘዣ አለው። እንደ ባትሪም እንደ ሪሞትም መጠቀሚያ ማለት ነው። ይሄ 5,500 ብር ነው የገዛሁት። ባለ አንድ ሳህን ነው። ይሄንን
ሲያጠራቅም ውሎ እፈለጋችሁበት ማንቀሳቀስ ትችላላችሁ ማለት ነው በኋላ ላይ። እና ይሄ 5500 ብር ነው። እዚህ ጋር አልባሳቶች አሉ። እዚህ ጋር ለሷ የሚሆን ጋውን 1800 ብር ነው የገዛሁት ለብርድ የሚሆን ማለት ነው። ያው እንግዲህ አራስ ሲኮን ለአራስ የሚያስፈልግ ነገር ያው ለብርድ የሚሆን ነገር ያስፈልጋልና ይሄንን ቆንጆ ጋውን 1800 ብር ነው የገዛሁት ማለት ነው። ውፍር ያለ ቆንጆ ነው፣ ሙቀት ይሰጣል ማለት ነው። ይሄንን 1800 ብር ነው የገዛሁላት፣ ኳሊቲ ነው። ከዛ ለህፃኑ ጡጦ ደግሞ ኦንሊ ነው ይሄን የገዛሁት 450 900 ብር ነው። ሁለት ነው የገዛሁት። ያው እያደገም የሚጠጣ ነው፣ ከፍ እያለ የሚጠጣበት የሚሆን ነው። ለአሁንም ከፍ እያለም ማለት ነው። ሁለቱን 900 ብር ነው የገዛሁት። ማቀፊያ እንደ ቱታ ያለውም አለ። ይሄ አንድ ማቀፊያ የተገዛው 1000 ብር ነው። እዚህ ጋር ሸሚዝ አለው፣ ቲሸርት አለው፣ ሱሪ ይሄ አለ፣ ሌላ ሱሪ ደግሞ ይሄ አለው። ከዛ ማቀፊያ ይሄ 1000 ብር ነው። ኳሊቲ ነው በነገራችን ላይ እንደዚህ የሚያምር ይሄንን 1000 ብር ሁሉንም አንድ ላይ ያጠናቀቀ ማለት ነው። ፓክድ ነው ይሄ እንደዚህ ሆኖ በጣም ነው የምታምረው ማሻአላ። ይሄኛው ራሱ ለብርድ ቆንጆ ነው። እዚህ ውስጥ ያስገብተው እንትን ለማለት ማለት ነው። የብቻ ከመግዛት ይሄን እንደዚህ ፓክድ የሆነውን አንዱ ይሄ ነው። ሌላ ደግሞ አንድ ማቀፊያ እዚህ አለ። ይሄ 800 ብር ነው የተገዛው። ይሄ ደግሞ ዳይፐር መልበሻ በርበቶዝ ነው የሚባለው በአረበኛ። ከዛ ቲሸርት 2 ቲሸርት አለው። ይሄ እጅጌ ያለው ቲሸርት ነው። ይሄኛው ደግሞ እንደ ፓካውት ነገር ማለት ነው። ፓንት አለው። ከዛ ሱሪ ያለው። ከዛ ይሄ ማቀፊያ ያለ ከውስጥ ማለት ነው። ይሄኛው ደግሞ 800 ብር ነው። ቱታ 2 ቱታ ነው የገዛሁት። ይሄም 1800 ብር ነው ሁለቱ። ይሄ ኮፍያ ያለው ነው። ያው እያደር የሚለበስ ነገር ስለሆነ ነው ከፍ ያለ ያረኩት፣ ለዛ ነው። ይሄኛው 1000 ብር ነው እንደዚህ። ይችኛዋ ደግሞ ኮፍያ የላትም። እቺን ደግሞ 800 ብር። በጣም ቆንጆና ኳሊቲ ይሄንን ይመስላል ማለት ነው አልባሳቱ። ለልጁ መታጠቢያ ገንዳ ደግሞ 500 ብር 900 ብር 1.5 በራድ ለወተት ማፊያ ምናምን የሚሆን ማለት ነው። 1 ሊትር ነበር ልገዛላት የነበረው አላገኘሁም። ያው 150 ብር ስለሆነ ያስጨመረው ይሄን 1.5 ነው የገዛሁላት ማለት ነው። እንግዲህ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።